ሰሞኑን ከሚነሱት አንዱ ሰግጥ ፈምስ ነው። እኔ አፕሪሼት የማደርገው ሀሳብ ነው። ይቅርታ ያዕቆብ በሎዛ ካልባረከኝ አልለቅህም ብሎ የተባረከበትን መንገድ ያስታውሳል። የትምህርት ተቋማት እንደ ትምህርት ተቋም መሰገጥ ካለባቸው ትምህርታቸው የመጀመሪያ ቅድሚያ ዓላማቸው ስለሆነ ትምህርታቸው ላይ ሰግጡ ማለት ዋልጌ ይሁኑ ባለጌ ይሁኑ ማለት አይደለም። እኔ እንደተረዳሁት ነው ሀሳብ። አሁን ሰገጠ የሚለው ከሳቴ ብርሃን ተሰማ ላይ የሰው ነገር የማይሰማ ምናምን እንደዚህ እያለ ነው የሚዘረዝረውና ከእሱ አንጻርም መሆን የለበትም ለማለት ነው። ስለዚህ ሰገጤን ማለት ታዲያ ለከፍታ ከሆነ ለትልቅ ደረጃ መድረስ ከሆነ በስነ ምግባር ታንጸ የሚገባህን አገልግሎት መስጠት ከሆነ በዚህ መልኩ ለምን አንረዳውም? አንድ ማምነው ነገር አለ። የእውቀት የመጨረሻው ጥግ መስጠት ነው። ወንበር ስበህ የምታስቀምጣቸውን ትልልቅ ሰዎች በሶሻል ሚዲያ ላይ ስትዘልፍ ይታያል። አጠገብ ያለውን አሮጌ ቤት ስለሱ አሮጌነት ከማውራት ይልቅ አጠገቡ ያንተን አዲስ ቤት ብትሰራ ያንተንም አዲስነት የዛንን ቤት አሮጌነት ይመሰክራል። መምህርነት ለአንተ ምንድን ነው? ፍሬዎችን ስታይ የሚሰማ ስሜት እንዴት ይገለጻል? ትልቅና የምወደው ጥያቄ ነው። ቃልውድ